በዚህ የመጨረሻ ዘመን አንዱ ግልጽ የሆነ ትንቢት የምንመለከተው የኢየሩሳሌምን መካከለኛ እና የሚያስጨንቅ ድንጋይ ተብላ መጠራቷል። the centrality of Jerusalem በቃ ዓለምን በዚህ በፖለቲካው የታወከበት ነገር አንዱ ኢየሩሳሌም ናት። ምን ይሻላል ስለ ኢየሩሳሌም? ኢየሩሳሌም በጣም የዓለም የልብ ትርታ ናት። ነቢዩ ዘካርያስ በመንፈስ ሲመለከት የተመለከተው አንዱ እግዚአብሔር ኢየሩሳሌምን ለአሕዛብ ሁሉ የሚያስጨንቅ ድንጋይ እንዳደረጋት ዘካርያስ 12:3 ላይ ይናገራል። በእንግሊዝኛው ላይ ሄዳችሁ ስትመለከቱ በርደንሰም ስቶን በጣም ሸክም የሆነ ሊያነሷት፣ ሊጥሏት፣ ሊያስወግዷት የማይችሉ ትልቅ ድንጋይ ቦልደር ማለት ነው። ተንከባሎ ከተራራ መጥቶ ቁጭ ያለ ድንጋይ የሚመስል አይነት ምን ያደርጓት? እንዳያነሷት የምትነሳ አይደለችም። ከባድ ናት። ኒውክለር አላት። እግዚአብሔር ከእሷ ጋር ነው። ተዋጊ ህዝብ ነው። ጦረኛ ህዝብ ነው እና ዝም ብሎ ፎክሮ መሄድ ህዝብ አይደለም። አንድ ነገር ካለ የሚያደርግ ህዝብ ነው። ስለዚህ በርደንሰም ስቶን ናት። በጣም ኃይለኛ ሀገር አደርጋታለሁ አለ እግዚአብሔር። ዛሬ ዓለም አቀፉ ማህበረሰብ ከተማዋን በተለይ ኢየሩሳሌምን ዓለም አቀፋዊ አስተዳደር ወይንም ኢንተርናሽናላይዜሽን ይሄንን ነው በቃ የሁሉ ሀገር ለማድረግ ነው የሚፈልጉት። ኢየሩሳሌም ግን አይሁዶች ግን ነው የእስራኤል ዘላለማዊ ካፒታል ሲቲ ኤተርናል ካፒታል ሲቲ የጂውሽ ስቴት ናት ብለው ዲክሌር አድርገው የማይደራደሩበት ይሹ ሆናለች። እዚህ ባለፈ ጌታችን ኢየሱስ ክርስቶስ የጥፋት ርኩሰት በቅድስቲቱ ስፍራ ቆሞ ስታዩ ብሎ ማቴዎስ 24:15 ላይ እንዳስጠነቅቅ እንደነገረን ወደፊት በሚገነባው የሶስተኛው ቤተ መቅደስ ዙሪያ የሚፈጠረው አንዱ ክስተት የታላቁ መከራ መነሻ ምን እንደሆነ ጠቋሚ ነገር ትመለከታላችሁ። ስለዚህ በኢየሩሳሌም አንዱ የሚነሳው ነገር ይሄ ነው። ሶስተኛው ነገር የምትመለከቱት ባለፈው ስለ ግብጽ ነግሬያቸዋለሁ። ግብጽ የደቡብ ንጉስ ነው እና የሰሜን ንጉስ ይነሳል። በዚህ የሰሜንና የደቡብ ንጉስ ሲዋጉ የሚሆነው መካከለኛው ምስራቅ የሁለት ኃያላን መንግስታት የጦርነት አውድማ እንደምትሆን ዳንኤል 11 ይነግረናል። የደቡቡ ንጉስ ምናልባት በነዳጅ ኃይለኛ በእስላማዊ ጽንፈኝነት የተደገፈ አረባዊ ሊሆን ይችላል። የሰሜን አፍሪካ ህብረት ሊሆን ይችላል። የሰሜኑን ኃይል የሚተነኩስ ሊሆን ይችላል። የሰሜኑ ንጉስ ደግሞ ዳግም የሚያንሰራራው የሮማ መንግስት ወይንም አንታይ ክራይስት ይሄ በራእይ 13 ላይ የምትመለከቱት በአውሮፓ ህብረት ቅርጽ ያለው ኃይል ሊሆን ይችላል እና ይህ ኃይል ወደ መልካሚቱ ምድር ይመጣል ወይንም ይጎርፋል ይላል። ወደ እስራኤል ይመጣል። የዛን ጊዜ ቀጠናውን ሁሉ ሊቆጣጠር ይጀምራል። በጣም ጥሩ። ይህንን ካልኳችሁ መጽሐፍ ቅዱስ የሚናገርላቸው አንዳንድ ምልክቶች አሉ እና እነዛን ምልክቶች ዝም ብዬ ነካ አድርጌ ላሳያችሁ እፈልጋለሁ። መጽሐፍ ቅዱስ ከሚናገርባቸው አንዱ ትንቢቶች የኤፍራጥስ ወንዝ ነው። መካከለኛ ምስራቅን የሚመለከት ነው። በትንቢት ያለው ከኢራቅ ጀምሮ ይሄ ሜሶፖታሚያን ሰንጥቆ የሚሄድ እስከ ቱርክ የሚሄድ ነው። ከካታር ይሁን ከታች ጀምሮ ሄዶ ከባህር ወደ ባህር የሚቀላቀል ትልቅ ወንዝ ነው። ትልቅ ወንዝ ነው እና ስለዚህ ታሪክ በኋላ ላይ ነግራቸዋለሁ ጊዜ ካገኘሁኝ እና መጽሐፍ ቅዱሳዊ ታሪኩን ለማየት ያህል ከገነት የሚወጡ ወንዞች ነበሩ። 4 ወንዞች ይፈሱ ነበር። ዘፍጥረት ላይ አስተውላችሁት ከሆነ ኤፍራጥስ በመጽሐፍ ቅዱስ ለመጀመሪያ ጊዜ የተጠቀሰው በኦሪት ዘፍጥረት ነው። ታስተውላላችሁ ገና በጄኔሲስ የነበረ ወንዝ እንደሆነ ይሄ ወንዝ እስካሁን ድረስ እንዳለ ለመጀመሪያ ጊዜ የተጠቀሰው ዘፍጥረት ምዕራፍ 2:14 ላይ ከኤደን ገነት ከሚወጡ 4 ወንዞች አንዱ ኤፍራጥስ ወንዝ ነው። አንደኛ የቃል ኪዳንን ወሰን የሚያመለክት ነው። እግዚአብሔር ለአብርሃም የሰጠው የምድር ተስፋ ወሰን ከግብጽ ወንዝ ከግብጽ ወንዝ ምን ነው? ግብጽ ያለ ወንዝ አባይ ወንዝ ከግብጽ ወንዝ ተነስቶ እስከ ታላቁ እስከ ኤፍራጥስ ድረስ ይብሎ ነው እግዚአብሔር ለአብርሃም ቴሪቶሪ የሰጠው። ስለዚህ የቃል ኪዳንን ወሰን ያመለክታል። ዘፍጥረት 15:18 ላይ ሄዳችሁ ልታገኙ ትችላላችሁ። የስልጣኔ መገኛ ነው። ጥንታውያኑ እነዚህ ባቢሎን፣ አሶር የሚባሉ ህዝቦች የነበሩት በዚህ ወንዝ አካባቢ ነበር። ይሄ የዮሐንስ ራእይን ሄዳችሁ በትንቢት ስትመለከቱ በራእይ መጽሐፍ ላይ ኤፍራጥስ በሁለት ታላላቅ ክስተቶች ውስጥ ተጠቅሶ ትመለከታላችሁ። የመጀመሪያው 6ኛው መለከት በተነፋ ጊዜ ራእይ ምዕራፍ 9:14 ላይ በታላቁ ወንዝ በኤፍራጥስ የታሰሩ 4 መላእክቶች ይፈታሉ። የሰው ልጆችን ሲሶ እንዲገሉ
ትእዛዝ ይሰጣቸዋል ወይም ደግሞ ስልጣን ይሰጣቸዋል። ስለዚህ ኤፍራጥስ ትልቅ ወንዝ ነው። አሁን በእርግጥ በአንዳንድ ቦታ እየደረቀ ነው ያለው፣ ሳይዙ እየቀነሰ ነው ያለው። አንዳንዴ ሲዝናልም ሊሆን ይችላል። ግድቦችም ቱርኮች ሰርተው ከአካባቢ ላይ ያሉ ሀገሮች ሁሉ ግድብ እየሰሩ ውሃው እየመነመነ ነው ያለው እና አንዳንድ ሰዎች በቪዲዮ መልቀቅ ጀምረዋል። ምንድነው ከኤፍራጥስ ውስጥ አጋንንቶች ሲጮሁ በድምፅ ተቀዱ ምናምን ብሎ የሚያስፈራ የሚሰቀጥጥ ድምፅ ማሰማት ጀምረዋል። ውሸት ነው። መናፍስትን በሬከርድ አታረጓቸው አካል ካለበሱ በስተቀር እና እንደዚህ ካለ ጥራት ነጠቅ የትንቢት ትምህርት ተጠንቀቁ አደራ ወገኖች። እና አንዳንድ ጊዜ እንደዚህ ጥራት ነጠቅ ከሆኑ የትንቢት አስተምህሮቶች ተጠንቀቁ። ሊያስቷችሁ ይችላሉ፣ መንገድ ሊያስወጧችሁ ይችላሉ። ስድስተኛው ጽዋ በተነፋ ጊዜ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ወንዙ ኤፍራጥስ ይደርቃል ብሎ መጽሐፍ ቅዱስ በራእይ 16 ቁጥር 12። ለምንድን ነው የሚደርቀው? ከምስራቅ የሚመጣ ሰራዊት አለ። ከምስራቅ የሚመጣው ሰራዊት ምን አይነት ሰራዊት እንደሆነ ጊዜ ካገኘ እናዋለን። የምስራቅ ሰራዊት ሞስት ፕሮባብሊ 200 ሚሊዮን እግረኛ ጦር ያለው ምናልባት የቻይና የቬትናም ከዚህ የፋር ኢስት ያሉ የአሲያን ህብረት የሚባላላቸው የአሲያን ህብረት ተባብሮ የሚመጣበት የዚህ የሲንጋፖር ምናምን የሚባሉ ሀገሮች ከዛ ሩቅ ምስራቅ ያሉት እነሱ ሊሆኑ ይችላሉ የሚል ትንቢታዊ ገስ አለ፣ ወይም ደግሞ መላምት አለ። ትንቢታዊ መላምቶች አሉ። እና ስለ ወንዙ ስንነጋገር ወንዙ እየደረቀ ነው ያለው፣ እየከሳ ነው ያለው እና በአሁኑ ጊዜ ኤፍራጥስ ወንዝ በከፍተኛ ሁኔታ እየቀነሰ እየደረቀ ይገኛል። ይሄ መድረቅ በሶስት ዋና ዋና ምክንያቶች ነው ይባላል። የመጀመሪያ ግድቦች እየተሰሩ ነው ያሉት። ቱርክ በወንዙ ላይ ገነባቸው በጣም ትልቅ የሆነ ግዙፍ የሆነ አታቱርክ የሚባል ግድብ ሰርታለች እና ወደ ሶሪያ ወደ ኢራቅ የሚፈሰው የውሃ መጠን በጣም በከፍተኛ ሁኔታ ቀንሶታል። ሌላው የአየር ንብረት ለውጥ አለ። ይሄ ኢንቫይሮንመንት ለውጥ በአካባቢ ያለውን ከፍተኛ በቃ ድርቀትና ሙቀት እየጨመሩ አምጥቷል። በረሃማ ነው በዛ ላይ እና የአካባቢ ከዚህ የተነሳ ውሃው ወንዙ እየከሰመ እየመጣ ነው ያለው። ሌላው የፖለቲካ ውጥረት ነው። ወንዙ እያነሰ ሲመጣ በቱርክ በሶሪያ በኢራቅ መካከል በውሃ ክፍፍል ምክንያት በጣም ያለው አለመግባባት በቃ የውጥረት ቀጠና ሆኗል። ሚድል ኢስት ውሃ ብርቅ ነው፣ በጣም አስፈላጊ ነው። በእኛና በግብፅ መካከል ያለውንም በዚህ ምክንያት እንደሆነ ታውቃላችሁ። ስለዚህ ወንዙ ያለበት ሁኔታ ይህን ይመስላል እና ይህንን የትንቢት ተመራማሪዎች ምን ይላሉ? ከመጨረሻው ዘመን ጋር የሚያያዝ ነው። ወንዙ እየደረቀ ነው። ወንዙ መድረቁ ከምስራቅ ከቻይና ከአካባቢው ሀገራት ለሚመጡ ቅድም እንዳልኳችሁ ከ200 ሚሊዮን እግረኛ ጦር መንገድ ከፋች ይሆናል ብለው ያምናሉ ብዙ ምሁራኖች። እና ይሄ ጦርነት ወደ መጨረሻው የታላቁ የአርማጌዶን ጦርነት የሚያመራ እንደሆነ ይገመታል። እና እንግዲህ መነሻውን ተመልክተናል። ስለ ኤፍራጥስ ወንዝ ስንጀምር መነሻው የምስራቅ ቱርክ ተራራማዎች ናቸው። የሚያልፍባቸውን አገሮች ተመልከቱ። ቱርክን አልፎ ሶሪያን አልፎ ኢራቅን አልፎ 3 አገሮች አቆራርጦ የሚሄድ ወንዝ ነው እና መድረሻው ተመልከቱ ከጤቅሮስ ወንዝ ጋር ተቀላቅሎ ፋርስ ባህረ ሰላጤ ምን ማለት ነው? ኢራን አሁን ያለችበት ጋር ፋርስ ባህረ ሰላጤ ፐርሺያን ጋልፍ ውስጥ ይገባል። ማለት አሁን ኦይል ይለፍ አይለፍ ብለው የሚጋጩበት አካባቢ ላይ ጦርነቱ ያለበት ቦታ ላይ እዛ ጋር ነው የሚገባው ውሃው እና ርዝመቱ ወደ 2800 ኪሎ ሜትር ይሆናል ማለት ነው። ትልቅ ለጸረ ክርስቶስ መንገድ የሚያዘጋጅ ይሆናል ማለት ነው። ወይንም ደግሞ ለጦር ማለፊያ ለታንኮች ማለፊያ በቃ በጣም የተከፈተ በር ይሆናል ማለት ነው። እስራኤልን እየነዱ የሚገቡበት ቦታ ይሆናል ማለት ነው። እንግዲህ መጽሐፍ ቅዱስ ከሚነግረን አንዱ እነዚህ ከምስራቅ የሚመጡ የምስራቅ ነገስታት አሉ ይላል። ይሄ የኤፍራጥስ ወንዝ ሲደርቅ የምስራቅ ነገስታት ይመጣሉ። ጥያቄው የምስራቅ ነገስታት የተባሉት እነማን ናቸው? ብዙ የትንቢት ተመራማሪዎች እነዚህ ነገስታቶች ከኤፍራጥስ ወንዝ በስተ ምስራቅ ያሉ ሀያላን ሀገሮች ናቸው ብለው ይላሉ። እነማን ናቸው እነዚህ ሀያላን? ቅድም ነካረኩላችሁ። ቻይና በራእይ 9:16 ላይ የተጠቀሰው ወደ 200 ሚሊዮን ወታደር ብዛት ምናልባት ከቻይና የሰው ኃይል ጋር ሊመጣጠን ገምተው ይሆናል። ሌሎች የእስያ ሀገሮች አሉ እንደ ህንድ በጣም በኢኮኖሚ እያደገች ነው ያለችው፣ በቴክኖሎጂ እያደገች ነው። የህዝብ ብዛቷ ደግሞ ህንድ በሚሊዮን አይደለም የምትቆጠረው፣ በቢሊዮን ነው የሚቆጠረው። ህንድም ሄጄ አይቼዋለሁ። ከጫፍ እስከ ጫፍ ስትሄዱ ከሆል አፍሪካ አንድ ህዝብ ማለት ነው።
በጣም ልዩ ልዩ ህዝቦች ያሉበት ትልቅ ሰራዊት ያለው ህዝብ ቢኖር የህንድ ህዝብ ነው፣ የህንድ ሀገር ነው። ጃፓን እንኳን ሚሊተሪ በጣም ስትሮንግ አይደለችም፣ ግን በቴክኖሎጂ የቀደመ ስለሆነ በቴክኖሎጂ አጋዦች ሊሆኑ ይችላሉ። ሌሎች የምስራቅ ሀገሮች አሉ። እነዚህ ጥምር ኃይሎች አንድ ላይ ተሰብስበው ምናልባት የምስራቅ ነገስታት ከተባሉት አንዶቹ ሊሆኑ ይችላሉ እና እነዚህ ኃይሎች ናቸው ወደ እስራኤል ወይም ወደ አርማጌዶን ለታላቁ ጦርነት የሚሄዱት ማለት ነው። እና የኤፍራጥስ ወንዝ ያሁኑ ወቅታዊ ገጽታ ምንድን ነው? በአሁኑ ሰዓት ወንዙ እየደረቀ ነው። ይሄ ለአንዳንዶች እንደሚሉት ቅድም እንዳልኳችሁ ለትንቢት መፈጸም ምክንያት ነው። ከዚህ በፊት ደርቆ አያውቅም። ምናልባት ጊዜው ሲደርስ የሚደርቀውን ይሆን የሚናገረው። የውሃው መቀነስ በኢራቅና በሶሪያ መካከል ወንዙ በጣም ከመቀነሱ የተነሳ ለዘመናት በውሃ ተሸፍነው የነበሩ በጣም ጥንታዊ የሆኑ ፍርስራሾች፣ ዋሻዎች እየታዩ እየመጡ ነው ያሉት። ታትማች ውሃው ወርዷል ማለት ነው። ከዚህ የተነሳ ደግሞ የምግብና የኃይል ቀውስ ይፈጥራል። የወንዙ መድረቅ በአካባቢው ላይ ለሚኖሩ በሚሊዮን የሚቆጠሩ ሰዎች የኤሌክትሪክ፣ የግብርና ትልቅ ቀውስ እያስከተለ ነው ያለው እና ለምንድን ነው ይህን ያህል ኤፍራጥስ ትኩረት የተሰጠው? ይህ ጥሩ ጥያቄ ነው። ለምንድን ነው ትኩረት የሰጠነው? እነዚህ ምልክቶች አማኞች እንዲፈሩ፣ አማኞች እንዲደነግጡ በማስፈራራት ሰዎችን መንፈሳዊ ለማድረግ እየሞከርን አይደለም። እነዚህ ምልክቶች አማኞች እንዲፈሩ ሳይሆን ጌታ በደጅ ነው በሚል ተስፋ ራሳቸውን እንዲያዘጋጁ፣ እንዳይጠላለፉ በዚህ ዓለም ነገር። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ ይለናል ራእይ 16 ቁጥር 2። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲያዘጋጅላቸው ውሃው ደረቀ ይላል። እንዲዘጋጅላቸው ለምን አስፈለገ? ትንቢቱ ይፈጸም ዘንድ እና የኤፍራጥስ መድረቅ ምን ማለት ነው? ለዓለም እልቂት ወይም ለሶስተኛው ዓለም ጦርነት በርን ከፋች ይሆናል ማለት ነው። ራእይ ምዕራፍ 9 ቁጥር 16 መካከለኛው ምስራቅን የሶስተኛው ዓለም የጦርነት መናኸሪያ አድርገው ይስሩታል። ስለዚህ የሚቀጥለው ጦርነት የት ነው ያለው? ሚድል ኢስት። አሁን የምትሰሙት የጦርነት ወሬ የት ነው ያለው? ሚድል ኢስት ወገኖች ሆይ። ስለዚህ የኤፍራጥስ ወንዝ መድረቅ ለምስራቅ ነገስታት ከእስያ ለሚመጣ ወደ 200 ሚሊዮን ሰራዊት መንገድ ይጠርጋል ማለት ነው። የዚህ ጦርነት ውድመት በሰው ልጆች ታሪክ ታይቶ የማይታወቅ ሲሆን እሳት፣ ጢስ፣ ምንድነው ኒውክለር ባዮሎጂካል ዎርፌር እየተጠቀሙ የሰው ልጆችን ባለሳሳት መጽሐፉ እንደሚናገረው 1/3 የሚጨርስ ጦርነት ይሆናል። ኦብቪየስሊ ኒውክለር ያላቸው መሳሪያዎች ይተኮሳሉ። ባዮሎጂካል ዎርፌርስ ምን ማለት ነው? ምናልባት ሲተኮስ የሚያሳብድ ወይም ስጋን እርግፍ አድርጎ የሚያቀልጥ በቃ ጨረር ያለው ካንሰር የሚያስይዝ ወይ ኢሚዲየት በቃ ስስ ኦርጋኖችን የሚመታና የሚገድል ጨረር ያላቸው መርዘኛ የሆኑ ነገሮች ይነሳሉ ማለት ነው። ልክ እንደ ኮቪድ አይነት በአንድ ወረርሽኝ የሚጨርስም ሊሆን ይችላል። የሚተኮሰው ቫይረስ ሊሆን ይችላል። የቫይረስ ጦርነቶች ሊሆኑ ይችላሉ። የዓለም ሰራዊቶች ፈጣሪ ወይንም ጌታን ለመውጋት በአርማጌዶን ተራራ ይሰበሰባሉ። ጦርነቱ እንዴት እንደሚለወጥ ባናቅም ድንገት ግን የመጨረሻው በቃ ጥፋት ላይ ሲደርስ ጌታችን ኢየሱስ ክርስቶስ ድንገት ኢንተራፕት ያደርገዋል። ሃሌሉያ! ድንገት በመጊዶ ተራራ ላይ ተሰብስበው እያሉ ዓለምን አጠፋን ሲሉ ለዓለም ኢየሱስ ሌላ አጀንዳ ነው ያለው። ስለዚህ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ይሆናል። ሃሌሉያ! የሰላሙ ዘመን ጅማሬ ይሆናል። ሚሌኒየም የ1000 ዓመት መንግስት ጅማሬ በምድር ላይ ይሆናል። የነገረ ፍጻሜ ትልቁ የምስራች ያለው እዚህ ላይ ነው። ትንቢት ሰምታችሁ መፍራት መደንገጥ ሳይሆን ትልቁ የትንቢት ትምህርት ዓላማው ተስፋን መስጠት ነው። የዓለምን ኃያላን ልክ በኢዮሳፍጥ ሸለቆ በቄድሮን ሸለቆ በተሰበሰቡ ጊዜ የሰማይ ሰራዊት አለቃ የሆነው የናዝሬቱ ኢየሱስ ከሰማይ ብቅ ይላል። በመላእክቶቹ ታጅቦ በሰራዊት ታጅቦ በታላቅ ድምፅ ዓለም ሁሉ የሚንቀጠቀጥለት እግሮቹ በደብረ ዘይት ተራራ ላይ ይቆማሉ። ዘካርያስ 14:4 ሄዳችሁ ተመልከቱ። ጌታ አውሬውን ሐሰተኛውን ነቢይ አመፀኛውን ሰራዊት ከደመሰሰ በኋላ ከኢየሩሳሌም ሆኖ የ1000 ዓመት ሰላም የ1000 ዓመት የሰላምን መንግስት the millennium kingdom ጌታ ኢየሱስ ክርስቶስ በአካል በኢየሩሳሌም ይነግሳል። በዳዊት ከተማ ይነግሳል። ትንቢት በተነገረለት ከተማ ይነግሳል።
ለዚህ ኢየሱስ ክርስቶስ ሃሌሉያ የዓለም መንግስታት የጌታችን ሆኑ ተብሎ በሰማይ አዋጅ ይነገራል። ኢየሱስ ክርስቶስ በክብር ይመጣል። በመንፈሳዊ ዓለም ይገዛል አይደለም እላችሁ፣ በአካል ወርዶ በኢየሩሳሌም ይገዛል። ክብር ለእግዚአብሔር። ይሄ የተባረከው ተስፋችን ነው። በዚያን ጊዜ ጥንታውያን ጠላቶች የነበሩት እስራኤል፣ ግብፅ፣ አሶር ታርቀው በምድር መካከል ለእግዚአብሔር በረከት ይሆናሉ ብሎ ኢሳይያስ 19 ቁጥር 23 የተጻፈው ይፈጸማል። ጠላትነትን ከህዝቦች መካከል ይጠፋል። መርዝ ከህዝቦች መካከል ይጠፋል። ጥላቻ ከህዝቦች መካከል ይጠፋል። ወገኖች ሆይ በመጽሐፍ ቅዱስ ትንቢት አሁን ወደ መደምደሚያ እየመጣው ነው። በመጽሐፍ ቅዱስ ትንቢት መካከለኛው ምስራቅ የሰው ልጅ የአመፅ ታሪክ የሚደመደምበትና የእግዚአብሔር የዘላለማዊ የሰላም መንግስት አዲስ ምዕራፍ የሚከፈትባት የማዕዘን ራስ ትሆናለች ማለት ነው። ወገኖች ሆይ እስካሁን የምትመለከቱት የምትሰሙት ውዝግብ ነው። የመካከለኛው ምስራቅ ውዝግብና ውጥረት እየቀጠለ ነው። ለዚህ በአሁን ጊዜ በመካከለኛው ምስራቅ ያለው ቀውስና ትርምስ የተወሳሰበ እየሆነ መጥቷል። መነሻው ከታሪካዊ ቁርሾች፣ ከዘመናዊ የጂኦፖለቲክስ ትኩሳት፣ ከሃይማኖታዊ ጽንፈኝነት ጋር የተቆራኘ ነው። ይሄ በጣም ተለዋዋጭና አደገኛ የሆነ ቀጠና ነው ሚድል ኢስት። በመጽሐፍ ቅዱስ ትንቢት ውስጥ የተገለጹት እነዚህ ፎልት ላይንስ የሚባሉ አሉ። አንዱ አደገኛ ቦታዎች ናቸው። እነዚህ ሀገሮች አሁን የጠቀስኳቸው እስራኤል፣ ጆርዳን፣ ሌባኖን፣ ቆጵሮስ፣ ሲሪያ፣ ኢራቅ፣ ኩዌት፣ ኢራን፣ ባህሬን፣ ካታር፣ ዩናይትድ አረብ ኤሚሬትስ፣ ኦማን፣ ሳዑዲያ፣ እንደገና ደግሞ የመን። እነዚህ ሀገሮች በፎልት ላይን ናቸው። አደገኛ የሆነ ትንቢት እየጠበቃቸው ነው። የማይበርድ ጦርነቶች እየቀጠሉ ነው ያሉት። እግዚአብሔር አምላክ የሰማነውን ይባርክልን። ትልቁ ተስፋችን የጌታችን የኢየሱስ ክርስቶስ ዳግም መምጣት በደጅ ነው። ወገኖች ሆይ የተባረከው ተስፋችን ኢየሱስ አንድ ቀን ድንገት ብቅ ይላል። የጦርነትም ወሬ ተሰሙ ዘንድ አላችሁ። እየሰማን ነው። እየቀጠለ ነው። ማግኒቲዩዱ እየቀጠለ ነው። ግፊቱ እየቀጠለ ነው። ቴክኖሎጂ ሁሉ ወደዛ እየነዳ እየገፋ እየመጣ ነው ያለው። ወገኖቼ ለእኔና ለእናንተ ተስፋችን ኢየሱስ ነው። እንድትፈሩ ምን መጣብን ብላችሁ እንድትጨነቁ አይደለም። ተስፋችሁን አሻቅባችሁ እዩ። ወደ መሰዊያችሁ ተመለሱ። ወደ ጸሎታችሁ ተመለሱ። ወደ ቤተ ክርስቲያን ተመለሱ። እግዚአብሔርን አምልኩ። በጽድቅና በቅድስና ኑሮ። ኢየሱስ ክርስቶስ በክብር ይመጣል። እግዚአብሔር አምላክ የሰማነውን ይባርክልን። ለበረከት ይሁናችሁ። ጸጋ ከእናንተ ጋር ይሁን።